ነፍስ ይማር በሉ እጅግ አሳዛኝ ዜና ከወደ አርባ ምንጭ ተሰምቷል። አሁን የምነግራችሁ ዜና ልብ ይሰብራል። እኔ ባለሁበት እዚህ በአርባ ምንጭና በዙሪያዋ ባለው የጋሞ ዞን ደጋማ አካባቢዎች መሪር ሐዘን ወርዷል። በዚህ ሰዓት ከአርባ ምንጭ አካባቢ አሳዛኝ የተባለ ዜና ተሰምቷል። 30 ወገኖቻችን ህይወት ማለፉን የአርባ ምንጭ ከተማ አስተዳደር ይሄን መልእክታቸውን አሳልፈ ጭፈራ ታይ ይሆን? ወጣለው ልጄን የምወደው ልጄን አጥቻለሁ። እግዚአብሔር ያጽናህ ባል እኔ ነኝ። የመምህር ዘላለም ወንድሙን ስርዓተ ቀብር አስመልክቶ ጋዜጣዊ መግለጫ በዛሬው ዕለት ተሰጥቷል ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስጋናችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወደዳችሁ ውድ ቤተሰቦቻችን እንግዲህ ሰሞኑን በተደጋጋሚ ሁኔታ በጣም እጅግ በሚያሳዝኑ መረጃዎች በተደጋጋሚ ሁኔታ እየመጣን እንገኛለን። ብቻ እግዚአብሔር በምሕረት ዓይኑ ይየን ነው የሚባለው። ኦርቶዶክሳውያን እንዲሁም ውድ ኢትዮጵያውያንና እንግዲህ በተለይ በደቡብ ክልል ተፈጥሮ የብዙ ሰው ህይወትን እየቀጠፈች ትገኛለች። በዛሬው ዕለት አርባ ምንጭ የተፈጠረው እንግዲህ የጎርፍ የመሬት መንሸራተት አስመልክቶ የተፈጠረው የብዙ ሰው ህይወት የታጣበትን ዜና ተደምጧል። አስደምጣቸዋለሁ ዝርዝር መረጃውን ማለት ነው። ታዲያ ተፈጥሮ እንዲከብድብን የሚያደርግ በላይ በሰማይ ያለው በታችን በምድር ስልጣን ያለው ቅዱስ አምላካችን እግዚአብሔር ብቻ ነውና ቁጣውን በምህረቱ እንዲመልስልን እያለቀስን ልንለምነው ይገባል ብዬ አስባለሁ። በዚህ ሰዓት ሁላችሁም እንደምታውቁት ሰው ለሰው አውሬ ሆኖ ወገኖቹን እያጠፋ ግፍና መከራ እያደረሰ ይገኛል ክቡር በሆነው በሰው ልጅ ላይ እና ከዚያም አልፎ ደግሞ በእሳት ሰብላቸውን ቤታቸውን እያቃጠሉ ነው የሚገኘው። በዚህ በሀገራችን በኢትዮጵያ ውስጥ ሰሞኑን እያየን ያለ ነው። አሁን ማሳያችኋለሁ ቪዲዮውን። በአርሲ ውስጥ ባሉ በሃይማኖታቸው የተሰቃዩ ያሉ ኦርቶዶክሳዊ ምዕመናን ላይ ማለት ነው። እንግዲህ ሁላችሁም ኦርቶዶክሳውያን በጸሎታቸው ልናስባቸው ይገባል። ለራሳችን ልንጸልይ ይገባል። የደረሰኝ መረጃ አሳያችኋለሁ አንድ ጋር ያየ ማለት ነው። በተጨማሪ ለመላው ኦርቶዶክሳውያን ታላቅ ጥሪ ቀርቧል። የመምህር ዘላለም ወንድሙን ረፍት አስመልክቶ እንግዲህ መላው ኦርቶዶክሳውያን አዝነናል። ስለዚህ ደግሞ አንድ የቀረ ነገር አለ። እሱም የቀብር ስነ ስርዓቱን በተመለከተ ማለት ነው የተላለፈ ጥሪ አለ። ሁላችሁም በተለይ በአዲስ አበባ የምትገኙ አማኞች እናንተ ነው በስፋት ይህ መረጃ የሚያመለክተውና በቅድሚያ ይህ መረጃ አስደምጣቸዋለሁኝ። አበው ሊቃነ ጳጳሳት መሪር ሐዘን ተሞልቶ ያስተላለፉት መልእክት አለ። ከብፁዕ አባታችን ብፁዕ አቡነ ቀውስጦስ እንጀምርና የተላለፈው መልእክት አስደምጫቸው ቀጥታ ወደ ዛሬው ወደ ተፈጠረው መረጃዎቻችን እንሄዳለን። ወጣለው ልጄን የምወደው ልጄን አጥቻለሁ። እግዚአብሔር ያጽናህ ባል እኔ ነኝ። ቆስያለሁ፣ አዝኛለሁ። አዎ ታላቅ ሰው ነው ያጣነው። ታላቅ መምህር ነው ያጣችው ቤተክርስቲያናችን። ሰው ይተካልን። ሰው በጠፋበት ሰዓት መምህር ዘላለም ይጠፋል እንዴ? ሊጠፋ ይገባዋል እንዴ? ቅስሜን ሰውሮታል እኮ ልጄ፣ ቅስሜን ሰውሮታል እኮ ልጄ። አይገቡ ገብቶ ቶሎ ደርሶ የሚጓጓዘኝ የሚያስታምመኝ እና ያጣሁት እኮ ቤት ነው እንጂ የሚያለቅሰው እኔ ነኝ እንጂ። አዎ ልጆቼ እባካችሁ ያ ቅድም ተነግሯል። የአሕዛብ ለቅሶ አይደለም የምናለቅሰው፣ ጉዳያችን ቀረብን ነው። ጠቃሚያችንን አጣን ብለን ነው፣ ሌላ አይደለም። እሱማ ተመቻቸለት። ሰማዕት ዘንበለ ደም ነው፣ ሰማዕት ዘንበለ ደም ነው። የሐዋርያትን ኑሮ አባታችን ጨርሰውታል። ቅድም የሐዋርያትን ኑሮ የኖረ ነው። አዎ ደረቅ እንጀራ በልቶ የሚያድን ያም በ9 ሰዓት ሰው ነው።
ፍጹም ሰው ነው። ተገላገለው፣ ያን ከንቱ ዓለም ተገላገለው። አዎ በአንድ ቀን 2 ጉባኤ 3 ጉባኤ እኮ የሚሆነው። እኔ የሚገርመኝ አንደበቱ አለመድረቁ። በሽታው ክፉ ነው፣ አንደበት የሚያደርቅ ነው። ግን ምንም አንደበቱ አይዛባም፣ እፎይታ አያውቅም። እግዚአብሔር አድሎት የሚገባውን አገልግሎት ፈጽሞ ሄዷል። ለሱ አይደለም የምናለቅሰው፣ የኛ ጉዳያችን ቀረብን ብለን ነው። ሁላችሁም ተሰብስባችሁ እንድትሸኙት ነው መልእክቴን የማስተላልፈው። እኔ አባቱ መልእክቴን አስተላልፌላችኋለሁ። ወደዋለሁ ልጄን፣ የምወደው ልጄን አጥቻለሁ። እግዚአብሔር ያጽናህ የምባል እኔ ነኝ። ቆስያለሁ፣ አዝኛለሁ። አዎ እናታችንን የሶላ ባባ አይደለም ልጆች አሉት። እሱም እኮ እነሱን ይባርክልዎት፣ የቀሩትን ይባርክልዎት። እኔ ግን የቅርብ ልጄ ነበር አጣሁት። ረዳቴ እሱ ስለነበረ ነው። ለራሴ ነው እኔ የማለቅሰው። የኔ ፍጻሜ ምን ይሆን? ስንቱን አየሁት፣ ስንቱን ሸኘሁት። አይድረስ ነው። በዚህ ሰዓት እናንተ ፊት ነጭ ልብስ ለብሶ መቅረብ እንዴት እንደሚያሳፍርና እንደሚያሸማቅቅ ስሜቱን ብታውቁልኝ በጣም ደስ ባለኝ። ነገር ግን ግዴታ ሆኖብኝ ነው ዛሬ ነጭ ልብስ ለብሼ በፊታችሁ የቀረብኩት። እስከዛሬ ብዬ አላቅም፣ ወደፊትም አልልም። ለዛሬ ግን በእመቤታችን በቅድስት ድንግል ማርያም ስም ይዣችኋለሁ። ከምን ጊዜውም በላይ ይሄንን ቪዲዮ ኮፒ ሊንክ ሼር አድርጉልኝ። እጅግ የምንወደውና የምናከብረው ወንድማችን መምህር ዘላለም ወንድሙ ልንሸኘው ጊዜው ደርሶ ቀኑ ቀርቧል። የፊታችን መጋቢት 3 ቀን ከማለዳ 5 ሰዓት ጀምሮ ሁሉም ኦርቶዶክሳዊ ባለማዕተብ እናቶች፣ አባቶች፣ ወጣቶች፣ አገልጋዮች፣ የሰንበት ትምህርት ቤት ተማሪዎች፣ ዘማሪዎች፣ ሁሉም ኦርቶዶክሳዊ ባለማዕተብ ከማለዳው 5 ሰዓት ጀምሮ በመስቀል አደባባይ በመገኘት ነጭ ልብስ ለብሰን መምህር ዘላለም ወንድሙን ለመጨረሻ ጊዜ እንሰናበተዋለን። አደራ ኦርቶዶክሳውያን፣ በአዛኝቷ በማርያም ብያችኋለሁ። የምትችሉ ሰዎች እንደምትመጡ አውቃለሁ። የማትችሉም ሰዎች ብትኖሩ እንድትችሉ አድርጋችሁ እባካችሁ አደራ ሁላችሁም ኦርቶዶክሳውያን ነጭ ልብስ ለብሳችሁ ነጠላችሁን አድርጋችሁ መምህራችንን መምህር ዘላለም ወንድሙን ለአንዴና ለመጨረሻ ጊዜ እንድትሸኙት አደራ ለማለት ነው የመጣሁት። በዚህ በቲክታክ ፕላትፎርም ላይ መንፈሳዊ ነገር የምትሰሩ ወንድሞች እህቶች፣ እንደዚሁም ደግሞ ኦርቶዶክሳዊ ባለማተብ ሆናችሁ በተለያየ ኮንተንት ላይ የምትሰሩ እናንተም ብትሆኑ ይህንን የቤተ ክርስቲያንን ጥሪ ለሁሉም እንድታደርሱና ምእመኑ የፊታችን መጋቢት 3 ቀን ከማለዳው 5 ሰዓት ጀምሮ በመስቀል አደባባይ እንዲገኝ ጥሪ እንድታቀርቡ በእመቤታችን በቅድስት ድንግል ማርያም ስም እንማጸናችኋለን። ይህ የቅድስት ቤተ ክርስቲያን ድምፅ ነውና ሁላችሁም ሼር፣ ኮፒ ሊንክ በማድረግ ለሁሉም አድርሱ። ኢትዮጵያ ውስጥ ያላችሁ ሁላችሁም መምህር ዘላለም ወንድሙን ለአንዴና ለመጨረሻ ጊዜ እንድሸኙት አደራ እላችኋለሁ። የማትደክም የማትዝል ብርቱ የሆንከው ወንድሜ ሆይ ነፍስህ በሰላም ትረፍልኝ። በብዙ ትናፍቀናለህ፣ እንወድሃለን። ወደ ተሻለው ስፍራ ሄዳልና እግዚአብሔር አምላክ ነፍስህን በሰላም ያሳርፍልን። እንወድሃለን። ኦኬ ኦርቶዶክሳውያን እንደሰማችሁት ነው። በተለይ በአዲስ አበባ ያላችሁ ኦርቶዶክሳዊ ምእመናን እንደምንም ሰዓታችሁን አመቻችታችሁ በነገው ዕለት እንዳትቀሩ ባካችሁ ፕሊስ። በተቻለ መጠን ይህ መልእክት የቤተ ክርስቲያን መልእክት ነው። ወንድማችን ያያዘ ልደታ ይዞ የመጣው ማለት ነው። ስለዚህ አልሰማንም እንዳትሉ ማለት ነው። መምህራችን መምህር ዘላለም ወንድሙ እንግዲህ ትልቅ ዋጋ የከፈለ የወንጌል አርበኛ ነው። እንደምታዩት ብፁዓን አባታችን ብፁዕ አቡነ ቀውስጦስ
ስቅስቅ ብለው አልቅሰው ሲመሰክሩለት አይተናል። ብዙዎችን አስለቅሰዋል፣ አስነብቷል። በጣም እጅግ ተወዳጅ የሆነ ደግ የሆነ አንድ ቀን እንኳን በዚህ በሚዲያችን ላይ በመጥፎ ነገር እንኳን ስሙ ያልተነሳ ድንቅ ተወዳጅ መምህር ነውና የሰው ፍቅር እንዳያችሁት ነው። እግዚአብሔርን በቀናነት ያለምንም ደመወዝ ሲያገለግል የነበረ መምህር እንደሆነ ነው እየተነገረ ያለውና ሁላችሁም በዚህ ቦታ ላይ መገኘት አለባችሁ ብዬ አስባለሁ። አሁን ቀጥታ የምንሄደው ወደ አርባ ምንጭ የተፈጠረው ምንድነው የሚለውን ክስተቱን ላሳያችሁና እንመለስ። ነፍስ ይማር በሉ። እጅግ አሳዛኝ ዜና ከወደ አርባ ምንጭ ተሰምቷል። ሞት የተለመደባት ሀገራችን በዚህ ሳምንት በጣለው እጅግ አደገኛ ዝናብ በጋሞ ጎብኝ ተዳፋታማ አካባቢ የሚገኙ ሰዎች ህይወታቸው ማለፉ ተሰምቷል። እኚህ ሰዎችም ቤታቸው ላይ እያሉ በጣለው እጅግ አደገኛ ዝናብ ነው ከ30 በላይ ሰዎች ህይወታቸው አለፉም። ይህንንም ተከትሎ በርካታ ቤቶች ወድመዋል፣ በርካታ ንብረቶች ወድመዋል ተብሏል። እጅግ አሳዛኝ ዜና ነው። ሁላችሁም ነፍስ ይማር እያላችሁ ሼር አድርጉላቸው። ለነዚህ ለተጎዱ ለተቸገሩ ለሞቱት ቤተሰቦች በጠቅላላ እንድንደርስላቸው በአክብሮት ተጠይቃለሁ። በዚህ ሰዓት ከአርባ ምንጭ አካባቢ አሳዛኝ የተባለ ዜና ተሰምቷል። በጋሞ ዞን በተለያዩ አካባቢዎች በጣለው ከባድ ዝናብ ምክንያት በተከሰተ የናዳና የጎርፍ አደጋ ሳቢያ የ30 ወገኖቻችን ህይወት ማለፉን የአርባ ምንጭ ከተማ አስተዳደር አስታውቋል። በደረሰው ድንገተኛ አደጋ ህይወታቸውን ላጡ ወገኖቻችን የተሰማውን ጥልቅ ሐዘን የገለጸው የከተማ አስተዳደሩም ተጨማሪ ጉዳት እንዳይደርስ ህብረተሰቡ አስፈላጊውን ጥንቃቄ ማድረግ እንዳለበት ተነግሯል። ፈጣሪ የሞቱ ወገኖቻችንን ነፍስ ይማርልን፣ እንዲሁም ለቤተሰቦቻቸው ለወዳጅ ዘመዶቻቸው መጽናናትን እንመኛለን። አሁን የምነግራችሁ ዜና ልብ ይሰብራል። እኔ ባለሁበት እዚህ በአርባ ምንጭና በዙሪያዋ ባለው የጋሞ ዞን ደጋማ አካባቢዎች መሪር ሐዘን ወርዷል። ላለፉት ቀናት የጣለው ኃይለኛ ዝናብ ባስከተለው የናዳና የጎርፍ አደጋ የ30 ወገኖቻችን ህይወት በድንገት አልፏል። አደጋው በዋናነት ያጠቃው ተዳፋታማና ደጋማ የሆኑ የዞኑ አካባቢዎች ሲሆን 30 ንጹሃን ዜጎች ቤታቸው ውስጥ እያሉ በድንገት በመጣ ናዳና ጎርፍ ህይወታቸው አልፏል። መኖሪያ ቤቶች ወድመዋል፣ ንብረቶችም ፈርሰዋል። የዞኑ አስተዳደር ሁኔታውን መሪር ሲል ገልጾታል። አሁንም እዚህ አርባ ምንጭ ዝናቡ ስጋት መሆኑ አልቀረም። አስተዳደሩ ተጨማሪ አደጋ እንዳይከሰት ጥሪ ያቀረበ ሲሆን ባካችሁ በገደላማና ለጎርፍ ተጋላጭ በሆኑ ስፍራዎች የምትኖሩ ወገኖቻችን ከፍተኛ ጥንቃቄ አድርጉ፣ የሰው ህይወት ተተኪ የለውምና። ለወገኖቻችን እረፍትን፣ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው ደግሞ ጽናቱን ይስጣቸው። ፈጣሪ ሀገራችንና ህዝባችን ይጠብቅ። መልካም ጊዜ። እንዳያችሁት በጣም እጅግ ከባድ ነበረ። በትናንትናው ዕለት እንግዲህ በአርባ ምንጭ ነፍሳቸውን በአጸደ ገነት ያኑርልን። በጣም ከባድ ነው። ሁላችንም በየሃይማኖታችን ልንጸልይ ይገባል። እውነት አማኝ ከሆንን ሰውን የምንወድ ከሆነ ለሰው ክብር ካለን ሁልጊዜ ፍቅር የምንሰብክ ከሆነ ጸሎታችን ይሰማል። ንጹህ ከሆንንና እንጸልይ፣ ወደ እግዚአብሔር ቀና ብለን እናልቅስ ማለት እወዳለሁ ማለት ነው። ይህ እንዲህ እንዳለ ደግሞ በዚሁ በሀገራችን በኢትዮጵያ ውስጥ በአርሲ ላይ ምን አይነት ግፍ እየተፈጸመ እንደሆነ አንድ ሚዲያ ላሳያችሁ። መረጃ ኮፕሊንክ ሪፖርት አድርጉ። ለነገሩ ኦርቶዶክሳዊ መተባበርም አይወድም። ኮፕሊንክ ሪፖርት ምናምን ማድረግ ራሱ የሆነ ትልቅ ስራ እስኪመስለን ድረስ ማለት ይሄ ያየነው አርሲ ነው። አርሲ እኛ በሰላም ተኝተን እንነሳለን፣ በልተን ጠጥተን ውለን እንገባለን፣ አመስግነን ተሳልመን እንመለሳለን፣ ስራ ሰርተን ነግደን አትርፈን እንገባለን፣ ልጆቻችንን ትምህርት ቤት አስተምረን በሰላም ይዘን በሰላም እንመልሳለን። የሰላም አየር የማግን የሰላም እስትንፋስ ሲተነፈስን ውለን እናድራለን። አርሲ ግን እንደዛ አይደለች። ነክቶ ሲመሽ የሞት ሲቃ፣ ዋይታ፣ ጩኸት ሊነጋጋ ሲል ደግሞ ማን ነው ከኛ ደግሞ የጎደለው ብለው ይፈልጋል። ቤት ኖራቸው ዱር ገደል እየመረጡ ይተኛል። ቢችሉ የቻሉቱ የተሰደዱ ይወጣል። ያልቻሉቱ በህይወት ግብ ውስጥ ሆነው የመከራ ሰቀቀን ውስጥ ሆነው ተንፋሳቸው ራሱ መከራ የሚሸት ሆኖ ዛሬም አለ። ይሄው ንብረታቸው የተቃጠለ፣ ቤታቸው የወደመ፣ ማንነታቸው እየተገፋ እየተገደሉ ዛሬም አለ። እርግጥ ጣታችንን ቀስረን ቤተ ክህነቱ ለምን አይናገርም፣ ሲኖዶሱ ለምን አይናገርም፣ ጳጳሳቱ ለምን አይናገርም አንልም። ምክንያቱም ህንፃ ስለሆነ ቢያሳስበው የሚያሳስበን የምንገነባው የምንሰራው
የምናስመርቀው ልማት ብቻ ስለሆነ የ8 ወር የልማት እቅድ የ8 ወር እንደዚህ ነው እያለን ያለን በ8 ወር ሰርቶ እንዲያስደንቁን አባት እየተባለልን በየሚዲያው እየሰማን እዚህ ጋር ያለው ምዕመን ቤተክርስቲያን ስላልሆነ የሚገነባው ህንጻ ስለሆነ ቢያስፈልገው ትተናል። ግን እኛ ቢያንስ ለነሱ ድምጽ መሆን እንዴት አቃተን? እንዴት አስቻለን? እጃችን ቢቆረጥ ህመሙን እናውቀዋለን። አይደለም መቆረጥ የሆነ ቁስል ቢወጣብን ምን ያህል እንደምንሰቃይ እናውቀዋለን። እናቷን ያጣች ልጇን ያጣች እናት፣ ልጁን ያጣ አባት፣ ወንድሟን ያጣች እህት፣ እርስ በርስ ጎረቤት ለጎረቤት ሲጠፋ ምን ህመሙ ምን ያህል እንደሆነ በእነሱ ጫማ ውስጥ ሆነን ስንመለከት እናነባለን። ቢያንስ እነሱ ድምጽ ቢያንስ በሁሉም ቋንቋ አረብኛ፣ እንግሊዘኛ፣ በቻይንኛ በምናውቀው ቋንቋ ሁሉ አማርኛም ኦሮምኛም እየተናገረ ድምጽ ናቸው። ይሄን መልእክታቸውን አሳልፈ ጭፈራ ታይ ይሆን? እንዴት አመሻችሁ ብንባልኛ እግዚአብሔር ይመስገን እንላለን። የአርሲ ኦርቶዶክሳውያን እንዴት አምሽተው ይሆን? ሲጨልም ሲመሽ እንደሚጨንቃቸው ታውቃላችሁ። ቤታቸው እንኳን አያድሩም እኮ በዱር በገደሉ ነው ያሉት። ግማሾቹ ደግሞ ተሰደዋል ወደ ከተማ። መሄጃ የሌላቸው ደግሞ በዱር በገደሉ ነው ያሉት። ሲመሽ ማታ በጣም ይጨንቃቸዋል። ድንገት እንኳን ከደረሱባቸው አይወጡ፣ ጥይት አለ፣ በሳት ይለኩሷቸዋል። አይቀመጡ፣ እሳት አለ። ምን አይነት ጭንቅ ላይ እንዳሉ ወደ ራሳችን ግን ዘንበል አድርገን አይተነዋል። ኦርቶዶክስ ባለማህተብ ሆነን እኛ ድምጽ ያልሆናቸው ማን መጥቶ ድምጽ ሊሆናቸው ነው? ታዲያ የዚህ ማህተብ ትርጉም ምንድነው? አንድነታችን ምንድነው? መዋለድ እኮ ቋንቋ ነው። እኛ እኮ ክርስቲያኖች ነን። ከጎናቸው እንቁምላቸው። ቢያንስ እንደው ድምጽ መሆን ጸሎት ማድረግ ያቅተናል። አንድ ቪዲዮ ለነሱ መስራት ሌላው ቢቀር እንደው ገለው እስከሚጨርሷቸው ድረስ መታገስ ያቅተናል። በአርሲ ጉዳይ የሰራሁትን ቪዲዮ አስጠፍቶብኛል። ይሄንን ቪዲዮ ከ200,000 ሰው በላይ ነው የተመለከተው እና ትልቅ መልእክት ስላለው ተባብረው በደንብ ሪፖርት አስደርገው አስጠፍቶታል። አሁን ደግሜ እለቀዋለሁ። ይሄንን ቪዲዮ እስከመጨረሻ ተከታተሉት። በደንብ ኮፒ፣ ሊንክ፣ ሼር፣ ሪፖስት አድርጉት። ለኛ ለክርስቲያኖች የሚጠቅም ቪዲዮ ነውና እንከታተለው። አርሲ ውስጥ ክርስቲያኖችን ማን እያረዳቸው እንደሆነ በማስረጃ ለመመልከት እንሞክር። ሁላችሁም ይሄን ቪዲዮ እንዳያስጠፉት ኮፒ፣ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ሐሳባችሁን በኮሜንት ገለጡልኝ። ወደ ማስረጃው እንለፍ። ሰላማዊ ሽሮ ህብረት የሶማሊያ በቅርብ ጊዜ ለበርካታ ዘመናት ስምና ሲታገሏል። አሁን ደግሞ ድርጅቱን እያሰፋውን ኢትዮጵያ ውስጥ ገብቷል። ለበርካታ ዘመናት ለእስልምና ሲታገል ኖረዋል። አሁን ደግሞ ድርጅቱን አስፍቶ ኢትዮጵያ ውስጥ ገብቷል ብሎ እየተናገረ ነው። በርካታ ራሶችን ያወጣ መኖራል። አብዛኛው በአፋር ክልልና በኬንያ እንዳለ ደቡብ ወሎ ሙሉ በሙሉ እስከ አማራ ሳይንት ድረስ መግባት የሚያስችልና ከሙሉ መስርተናል። ደቡብ ወሎ ሙሉ በሙሉ እስከ አማራ ሳይንት መግባት የሚያስችለንን አቅም ሁሉ መስርተናል እያለ ነው። ይህን አካባቢ እንግዲህ ቢያንስ እንደምንም አድርጎ ያለውን አቅማችንና መጠን አስወጣት ህዝባችን ሁሉን ወደ ጂሃዲስ አስገብተን እስላማዊ መንግስት እንመሰርታለን። እዛ አካባቢ ያሉ ህዝቦችን ደግሞ ቀስ በቀስ ጊዜ ይፈጅብናል እንጂ አይቀርላችሁም፣ ሁላችሁንም ወደ እስልምና ሃይማኖት እናስገባችኋለን በግዴታም ቢሆን ብሎ እየተናገረ ነው። እና ማንኛቸውም ህዝብ መከተል አለበት። ማንኛቸውም ህዝብ መከተል አለበት ብሎ የተናገረ ነው። ለሁሉ ህዝብ የመጡ ናቸው እነዚህ ሰዎች። በተለይ ከሚሴ ቦረና መካነ ሰላም ሳይንት ሁሉ በተለይ ከሚሴ ቦረና መካነ ሰላም እነዚህ የመሳሰሉ ቦታዎችን በደንብ ስራ እንሰራባቸዋለን እያሉ ነው። እዛ አካባቢ የምትገኙ ክርስቲያኖች አሁንም ተጠንቅቃችሁ ተደራጅታችሁ ለመጠበቅ ሞክሩ። ለምን ከተባለ ከአርሲ በኋላ ወደ እናንተ ስለሚዞሩ ማንኛቸውንም እስልምና ያልተቀበለ በሙሉ እንዲቀበል እናደርጋለን። ማንኛቸውንም የኛን እስልምና ያልተቀበለው ሁሉ እንዲቀበል እናደርጋለን። ስለዚህ እነዚህ ሰዎች ታጥቀው ተደራጅተው ከውጪ ኃይሎች ድጋፍ እያገኙ ስልጠናን እየሰለጠኑ እንደሆነና አሁን ዝግጅታቸውን እንደጨረሱ እየተናገሩ ነበር። ይሄ ቪዲዮ ቆይቷል። አሁን ታዲያ ይህን ዝግጅታቸውን ጨርሰው የክርስቲያኖች አቅም ደከም ወዳለበት ቦታ እየሄዱ ክርስቲያኖችን እየጨፈጨፉ ይገኛሉ ማለት ነው። እነዚህ ሰዎች አሁንም ድረስ ክርስቲያኖችን ለማጥፋት ሁሉንም ወደ እስልምና ሃይማኖት ለማስገባት ዝግጅትና ስፖርት እየሰሩ እየታጠቁ እንደሆነ በማስረጃ ለማየት
እንሞክር። ሱብሃነሁ ወተዓላ ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ። አላህ ሱብሃነሁ ወተዓላ ደግሞ በዚሁ ሻሃዳ እስከናገኝ ድረስ ጽናቱን እንዲሰጠን እንለምናለን። አያል ኩፋር ወልሙርተዲን እናንተ ከሃዲያንና ከዲኑ ዳሃ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ ሱብሃነሁ ወተዓላ ፈቃድ ካላችሁበት ድረስ በእርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። አላችሁበት ድረስ በእርድም ይሁን በክላሽ እንመጣባችኋለን። ብቻ ትንሽ ጊዜ ስጡን እያሉ ወደ ኋላ የቀራችሁ ሰዎች ኢዝራኤል ማድረግ የማይመቻችሁ ከሆነ እንኳን ባላችሁበት ከሃዲያኖችን በምትችሉት አጋጣሚ መዋጋት እንዳለባችሁ አስተላልፋለሁ ኢንሻአላህ። ያን ሳውን መታችሁ ከኛ ጋር መስራትና መደራጀት እንኳን ቢያቀታችሁ በያላችሁበት ቦታ ሁሉ ክርስቲያኖችን ለመዋጋትና ለመፋለም ተዘጋጁ ብሎ መልእክት ያስተላልፉ ነው። ቅድም ያየናቸውም አሁን ያየናቸውም ሰዎች ማን ናቸው? ሁሉ ሙስሊሙን ያጠቃልላል ወይ ብለን ስንጠይቅ ደግሞ እኚህ አባት መልስ መልሱልናል። እናንተን ጽፍሩ ላምኛችሁ የሚል የዋሃብያ ወበኔ አክራሪ ጽንፈኛ ኤስአይኤስ ቦኮ ሐራም አልሸባብ አልቃኢዳ ሀገርህ ላይ እየተስፋፋ ነውና ይሄን በጋራ እንታገል። ኢትዮጵያ መንግስት እንኳን ሸባብ ለመዋጋት ሶማሌ ይባላል። ሶማሌ ከዚህ ያለን አልቃኢዳ አስተምሮቱ አልቃኢዳ ቦኮ ሐራም በነፈቱል መጂድ አይደለም የሚመሩት ተግባሩ ሆኗል። ያልሆነም ወይ ሌላ ጉዳይ ነው። ለምን የሀገራችን እሴት የሀገራችን ባህሪውን ለነሱ አልተመቸም። ክብሪቱን በለኮሱት ቁጥር ይጠፋባቸዋል። አሁን ጎንደር ላይ ተቀጣጠለ ብለው ተወራቢ ምናምን ሀገሯን ሊያያይዙ ሲሉ ስለ የክርስቲያኑ አንዳንድ ስነ ምግባር ያለው ስላለ ሙስሊሙ እነሱ ስለጠሩት ብቻ ተነስቶ እንትን ስለማይል እንጂ የሃይማኖት መጨፋጨፍ የሃይማኖት ጠብ አድርገው ሁሉን ሊያስረሱት ነበር የፈለገው። ስለዚህ በቀጣጠሉ ቁጥር እየጠፋ ስላስቸግራቸው እንጂ እነሱ አይስ አይደሉም ማለት መታለል ነው። ይሄ ክፍል አሁን ጉልበታቱ አቅማቶ ነው እንጂ አንገቱን ደፍቶ እየኖረ ያለ ባገኘው አጋጣሚ ሁሉ ክርስቲያኖችን ለማረድ ዝግጁ ነው። አሁንም ደግሞ በተመቸበት ቦታ ላይ እንዲሁ ይህን ስራ እየሰራ ይገኛል። አሁንም ቢሆን በሙስሊሙና በክርስቲያኑ መሃል መሻከር የመጣው ማን ከመጣ በኋላ ነው ብለን ጥያቄ ብንጠይቅ መልስ ይመልሱልናል። በሙስሊሙና በሌላው ሃይማኖት ተከታይ ይሄ ሁሉ ጉድ መሻከር የመጣው እነሱ ከመጡ በኋላ ወሃቢያ ረብሻ ሲኖር ነው የሚያተርፈው። ሰላም ከሆነ ጸጥ ካለ መስጊድ ካልተቃጠለ ረብሻ ከሌላው ሃይማኖትም ጋር እርስ በርስ ካልመጣ ይደርቅባቸዋል። እና ለምንድን ነው አርሲ ላይ ብቻ ጭፍጨፋው የበረታው? ለምን ወደ ሌላው አካባቢና ክልል አይመጡም ከተባለ መልሱን ከዚህ ቪዲዮ በመነሳት እንመልስ። ክርስቲያኖችም ማረድ ነው። ጥያቄ ያለኝ እኔ ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያችሁ አይደል? ረዱ ተብለን ታዘናል። ረዱ ብለን ከታዘዝን ደግሞ ለምንድን ነው እስካሁን ክርስቲያኖች የምናቆያቸው ማናርዳቸው ብላ ጠየቀችው። ይሄን ሰውዬውም እንዲህ ብሎ መለሰልን። እሱ እንኳን ምናልባት አልችል በለን ሊሆን ይችላል። ታዘን አለማድረጋችን እኮ ለምን እስከዛሬ ያቆይ ነው የታዘነው ሁሉ ስለማላደርግ ነው። እስከማንችላቸው ሆኖ አርገኖ ሊሆን ይችላል። እስከማንችላቸው ሆኖ አርገኖ ሊሆን ይችላል። የአቅም ጉዳይ አንሶን ማንችላቸው ሆኖ ነው እንጂ አንገታችንን ደፍተን ቁጭ ያልነው ብንችልና ጊዜው ቢመቻችልን ኑሮ ማረድ ውስጥ ተፈቅዶልናል ብሎ እየመለሰላት ነው። እና ለዚህ ሁሉ ዝግጅትና ዛቻ ክርስቲያኖች ምን አይነት መፍትሄ ነው መውሰድ ያለባቸው ብለን ጥያቄ ስናነሳ ብፁዕ አባታችን አቡነ ሉቃስ ሁሉ ጳጳሳት በዚህ ጊዜ መናገር ያለባቸውን ወክለው እነሱ እንዲህ አይነት መልእክት አስተላልፎልናል። አሁን ለሚመጡ ለነዚህ አራጆች እጅና አጣጥፋ ከምትቀመጥ በዚህ መንገድ መልሳቸው ብለው አባታዊ ምክራቸውን አስተላልፈዋል ብፁዕ አቡነ ሉቃስ። ዘባሮ ገና አባባሌ በገጀራ ተመሞት በስለት ከሚቆራርጥህ መሳሪያህን ይዘህ ታጥቀህ ያየህ እንደሆነ የወንድ በር ይሰጥሃል። ነፍስ ነው እንደያዘህ ደመ ነፍስ ነው እንደያለህ ከአንተ ውስጥ ያለው ደም የእሱም ደም ይፈሳል። ይገለኛል ብሎ ስለሚፈራ የወንድ በር ይለቅልሃል። አሟሟትህን እንትን ይላል። ዝም ብለህ አትሞት። ተደራጅ ነው ግን ወገኔ የፈሪ ሞት አትሞት። የአባታችን የአቡነ ሉቃስ በረከታቸው የደረብን። የተናገሩትን ንግግር በተግባር ቀይረ ነው ተደራጅተን ሊገለን የሚመጣን ሰው መመከትና ራስን መከላከል እንደሚገባን ብፁዕ አባታችን መልእክት አስተላልፈውልናል። ሌሎች እንዲዳረስ በደንብ ኮፒ ሊንክ ሼር ፖስት አድርጉት። ይቆያል።